የአስቴጎማ ተራራ ክፍለ ጦር መኮይ ከተማን በመቆጣጠር በብልጽግና ሰራዊት ላይ እርምጃ ወሰደ። አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በጠላት ላይ የሚያደርገውን መደበኛና የደፈጣ ጥቃት አጠናክሮ መቀጠሉን የፋኖ ወታደራዊ ምንጮቻችን ገልጸዋል። ጎንደር ቆላ ወገራ አጅሬ ጃኖራ የገባው የብልጽግና ወታደር በንጹሃን አማሮች ላይ ጥቃት እየፈጸመ እንደሚገኝ ተገለጸ። አካባቢውን በወረራ የያዘው የብልጽግና ሰራዊት እናቶችን ጨምሮ ንጹሃኖችን አግቶ በማሰቃየት እንዲሁም ልዩ ልዩ ግፎችን እየፈጸመ ነው ሲሉ የመረጃ ምንጮች ተናግረዋል። አገዛዙ በተደጋጋሚ እስርና እንግልት ሲፈጽምባቸው የነበሩት መምህር ቆሞስ ይባቤ ከዚህ ዓለም ድካም አረፉ። በሰሜን ጎጃም ሀገረ ስብከት የቅድስት ድንግል ማርያም ገዳም አባምኔት የሆኑት መምህር ቆሞስ ይባቤ ከዚህ ዓለም ድካም ማረፋቸው ተሰምቷል። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግናው ኃይል የሚፈጽመው ዘረፋ በቀጠለበት በሰከላ ወረዳም በር ሰብሮ በመግባት የግለሰብ ንብረት ዘርፏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ለተሰኞ ህዳር 22 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አስቴጎማ ተራራ ክፍለ ጦር መኮይ ከተማን በመቆጣጠር በብልጽግና ጦር ላይ እርምጃ ወሰደ። አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በጠላት ላይ የሚወስደውን መደበኛና የደፈጣ ውጊያ አጠናክሮ መቀጠሉን የፋኖ ወታደራዊ ምንጮቻችን ገልጸዋል። ክፍለ ጦሩ ዘመቻ ሰማዕታት ብሎ በማወጅ በዛሬው ዕለት መኮይ ከተማን ተቆጣጥሮ የማጥቃት እርምጃ ወስዷል። ከጠዋቱ 12 ሰዓት ጀምሮ አገዛዙ ካምፕ አድርጎ ከሚገኝባቸው ባቡር ስቴሽንና ፖሊስ ጣቢያውን ጨምሮ በተለያዩ ግንባሮች በተደረገው ኦፕሬሽን በብልጽግና ጦር ላይ ከፍተኛ ጉዳት መድረሱ ተመላክቷል። የክፍለ ጦሩ የህዝብ ግንኙነት ኃላፊ በላከው መረጃ መሰረት ይህ ዜና እስከተጠናከረበት ጊዜ ድረስ በአውደ ውጊያው ከ15 በላይ የጠላት ሰራዊት ሲደመሰስ 20 የሚደርሱት ቁስለኛ ተደርገዋል። በተመሳሳይ በወሎ ቀጠናዎች የሚንቀሳቀሰው መብረቁ ክፍለ ጦር ወግዴ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም በጠላት ላይ ጉዳት አድርሷል። ወግዴ ወረዳ ጎረምጃ አካባቢ በተደረገ ማጥቃት የፋሽስቱ ብልጽግና ሰራዊት ሙትና ቁስለኛ መደረጉ ተመላክቷል። ጎንደር በቆላ ወገራ አጅሬ ጃኖራ የገባው የብልጽግና ወታደር በንጹሃን አማሮች ላይ ጥቃት እየፈጸመ እንደሚገኝ ተገለጠ። አካባቢውን በወረራ የያዘው የብልጽግና ሰራዊት እናቶችን ጨምሮ ንጹሃኖችን አግቶ በማሰቃየት እንዲሁም ልዩ ልዩ ግፎችን እየፈጸመ ነው ሲሉ የመረጃ ምንጮች ተናግረዋል። የጸረ አማራው አገዛዝ ሰራዊት ከገጠራማ አካባቢዎች ያፈናቸውን ከ100 በላይ ሴቶችን አጅሬ ጃኖራ ውስጥ በአንድ ትምህርት ቤት በማፈል ልጆቻችሁ እንዲሁም ባሎቻችሁ ፋኖ ናችሁ በሚል እያሰቃያቸው እንደሚገኝ ተነግሯል። የታጠቀውን የአማራ ፋኖ ማሸነፍ የተሳነው የአብይ አህመድ ሰራዊት ያልታጠቁ ንጹሃኖች ላይ እስር፣ ድብደባና ሰውሮ የመግደል የጦር ወንጀሎችን እየፈጸመ ይገኛል። በፋኖ ሰራዊት የተሸነፈውና ከፍተኛ ፖለቲካዊና ወታደራዊ ኪሳራ ያስተናገደው የአብይ አህመድ ሰራዊት በንጹሃን አማሮች ላይ የሚፈጽመው ጥቃት ከዕለት ወደ ዕለት ተባብሶ ቀጥሏል። በተመሳሳይ ከሰሞኑ በጎጃም ቀጠና በበረሃኛው ቀስተ ዳመና ሻለቃ ክፉኛ የተመታው የብልጽግና ሰራዊት ደርሰ እውነቱ የተባለን አንድ የአካል ጉዳተኛ በግፍ ረሽኗል። ሟች ደርሰ እውነቱ ቀደም ሲል በደረሰበት የሞርተር አደጋ የአካል ጉዳት ደርሶበት በሕክምና ያገገመ ቢሆንም ሙሉ ለሙሉ ሊድን ባለመቻሉ በክራንች እየተጓዘ በደብረ ኤልያስ ሆስፒታል በር ላይ ጁስና ውሃ በመሸጥ ራሱን የሚያስተዳድር ሰላማዊ ሰው ሲሆን በትናንትናው ዕለት በአገዛዙ ወታደሮች በግፍ ተረሽኗል። አገዛዙ በተደጋጋሚ እስርና እንግልት ሲፈጽምባቸው የነበሩ መምህር ቆሞስ ይባቤ ከዚህ ዓለም ድካም አረፉ። በሰሜን ጎጃም ሀገረ ስብከት የቅድስት ድንግል ማርያም ገዳም አባምኔት የሆኑት መምህር ቆሞስ አባ ይባቤ ከዚህ ዓለም ድካም ማረፋቸው ተሰምቷል። ታላቁ አባት መምህር ቆሞስ ይባቤ አገዛዙ ተደጋጋሚ እስርና እንግልት ሲፈጽምባቸው እንደነበር አይዘነጋም። እየደረሰባቸው ካለው መንግስታዊ እስርና ማሳደድ አኳያ ገዳሙን የሚመራ ጉባኤ ቤቱን የሚያስተምር መምህር ፈልጉ በሚል ለገዳሙ አባምኔቶች መልእክት ሲያስተላልፉ መሰንበታቸውም ተነግሯል። እኒህ አባት ትናንት ዳር 21 2018 ዓ.ም ሌሊት ህይወታቸው ማለፉ ተረጋግጧል።
ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግናው ኃይል የሚፈጽመው ዘረፋ በቀጠለበት በሰከላ ወረዳ በር ሰብሮ በመግባት የግለሰብ ንብረቶችን ዘርፏል። ሰከላ ወረዳ ጉልት ከተማ የገባው ወራሪ ሰራዊት ሻይና ቡና በመሸጥ የሚተዳደሩ የአንዲት እናት ቤትን ሰብሮ በመግባት ዘረፋ ስለመፈጸሙና መዝረፍ የማይችለውን ስለማውደሙ የመረጃ ምንጮች ተናግረዋል። ሰራዊቱ ይህን ድርጊት የፈጸመው ፋኖን ትመግባላችሁ የፋኖ ቤት ነው በሚል ስለመሆኑም ተመላክቷል። ባሳለፍነው ሳምንት በሰከላ ወረዳ በአንድ መንደር ብቻ በርካታ ሰላማዊ ሰዎችን በጭካኔ መግደሉ ይታወቃል። በዚህ ያላበቃው የአብይ አህመድ ወንበዴ ሰራዊት ቤት ለቤት በመግባት የግለሰብ ንብረቶችን እየዘረፈና እያወደመ ይገኛል። በተያያዘ በፋኖ ሰራዊት አደረጃጀት ውስጥ ሰርገው በገቡ ዘራፊ ቡድኖች የሚፈጸመው ዘረፋ ማህበረሰቡን እያማረረ ነው። ኬላዎችን በመጠቀም በጦር መሳሪያ በማስፈራራት የሚፈጽሙት ዘረፋ ሹፌሮችን ጨምሮ ማህበረሰቡን እያማረረ እንደሚገኝ የችግሩ ሰለባዎች ለሚዲያችን ተናግረዋል። በተለያዩ አካባቢዎች ታጥቀው የሚንቀሳቀሱ ሰርጎ ገብ ዘራፊ ቡድኖች ማህበረሰቡን በማገት ጭምር ገንዘብ እየዘረፉ የሚገኙ ሲሆን ማህበረሰቡ ወጥቶ ለመግባት በከፍተኛ ችግር ውስጥ እንደሚገኝ ተመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።